ጤናና ፍቅር ይስጥልኝ አድማጭ ተመልካቾቻችን እንደምን አረፈዳችሁ። የጥር 19 የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው። በቅድሚያ ማርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል የሚደረጉ ውጊያዎች ተጠናክረው ሲቀጥሉ የፋኖ ኃይሎች በድል ጉዞም ቀጥለዋል። በአርበኛ ደረጀ በላይ የሚመራው የአፋብኃ ጎንደር ጠቅላይ ግዛት እዝ በወሰደው መብረቃዊ ጥቃት የብልጽግና ወታደሮች ከ50 በላይ ሙትና ቁስለኛ ሲሆኑ ኦራልን ጨምሮ በርካታ ወታደራዊ መኪኖች ነደዋል። በጎርጎራ ዙሪያ በተደረገው በዚህ ተጋድሎ ፋኖ ድል ቀንቶታል፣ እንዳስሰዋለን። በሸዋም እንዲሁ የብልጽግና አየር ወለድ ኮማንዶ ጦር በፋኖ ኃይሎች ድባቅ ተመቷል። ዝርዝር ዘገባም ይዘንበታል። ወዲህ ደግሞ ትላንት ተከዜን ተሻግሮ በጠለምት ውጊያ የከፈተው የህወሓት ኃይል ዛሬ የድሮን ድብደባ እንደደረሰበት ሲነገር ውጥረቱ አይሏል ተብሏል። በአብይ አህመድና ጌታቸው ረዳ የሚመሩት የሐራ መሬት ታጣቂዎችም በአፋር ህዝብ በድንጋይ ሲባረሩና ተኩስ ሲከፍቱ የሚያሳይ ቪዲዮ ደርሶናል፣ ትመለከቱታላችሁ። በሌላ በኩል የአብይ አህመድ የአየር ኃይል ፉከራ ዛሬ በሶስተኛ ቀኑ ተጠናቋል። በአየር ኃይል ግቢ ውስጥ ሲደረግ በነበረው ትርኢት የና አብይ አህመድ የ3 ቀን የውሸት ድግስ በዝርዝር እንመለከተዋለን። ሰላም ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አምባገነኑ አብይ አህመድ በቢሾፍቱ አየር ኃይል ግቢ ለሶስተኛ ተከታታይ ቀን ሲፎክሩበት የነበረው የአየር ኃይል 9ኛ ዓመት ክብረ በዓል ዛሬ ተጠናቀቀ። አብይ አህመድ በፎከሩበት የአየር ኃይል ትርኢት ላይ የዩናይትድ አረብ ኤምሬት የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዲያሳዩ መደረጋቸውም ተሰምቷል። በዚህም ባለቤትነታቸው የዩናይትድ አረብ ኤምሬት የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት አየር ኃይል መታየታቸውም ታውቋል። በዋዜማ ምሽት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማዩ የኛ ነው ብሎ መጻፉም አይዘነጋም። ኦህዴድ መራሹ ነውረኛ የብልጽግና ቡድን ሰማዩ የኛ ነው በሚል ሐሰተኛ ዲስኩር ባሰማራበት ወቅት በተመሳሳይ ሰዓት ባለፈው ሳምንት በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን በዕለቱ ሚዲያችን መዘገቧም አይዘነጋም። አብይ አህመድ ሀገሪቷን የጎረቤት ሀገራት መንግስታት ተቀናቃኝ የሆኑ ኃይሎች ማሰልጠኛ ጣቢያ ካደረጋትም ቆይቷል። በአብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኝ የሆነው በሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮቻችን አክለው ገልጸዋል። ጥቃቱ የተፈጸመው ባለፈው ጥር 15 ቀን 2018 ዓ.ም ሲሆን ከሳምንት በፊት ተመሳሳይ የሆኑ ጥቃቶች ተፈጽመው እንደነበረም ተገልጿል። የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት ጥቃቱን በፈጸመበት ወቅት ነውረኛው የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነአብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩ የኛ ነው በሚል ሐሰተኛ ዲስኩር እያስተጋባም ውሏል። ለ3 ቀን ሲደረግ የነበረው የአየር ኃይል ድንፋታ ዛሬ ተጠናቋል። የኢትዮጵያ ሰማይ በጎረቤት ሀገራት ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። ጅቡቲ እንኳን ካቀሟ የኢትዮጵያን ድንበር እየጣሰች በመግባት በአፋር ዜጎች ላይ ተደጋጋሚ ጥቃትን ሰንዝራለች። እውነትና ንጋት እያደረ ይጠራል ነውና የአበው ብሂል አብይ አህመድና ቡድኑ ሰማዩ የኛ ነው በሚል ዲስኩር ባሰሙበት የአየር ኃይል ትርኢት ላይ ባለቤትነታቸው የዩናይትድ አረብ ኤምሬት የሆኑ 6 የጦር ሄሊኮፕተሮችንና 6 የጦር ጀቶችን በተውሶ መተው ትርኢት እንዳሳዩም ዘገባዎች መውጣት ጀምረዋል። በዋዜማው ምሽት ደግሞ ሰማዩ የኛ ነው የሚለው ጽሑፍና የአብይ አህመድ ምስል ሲያሳዩ የነበሩት ድሮኖች የቻይና መንግስት እንደሆኑም ለ10 ደቂቃ $120,000 የኪራይ ክፍያ የተከፈለባቸው ናቸውም ተብሏል።
ይህ በእንዲህ እንዳለ ወደ ሌሎች ዘገባዎች አልፋለሁ። ጠዋት በነበረው ዘገባችን የህወሓት ኃይሎች በትላንትናው ዕለት በአማራ ክልል ጠለምት አካባቢ ውጊያ ከፍተው እንደነበርና በአካባቢው ጸጥታ ኃይሎች መመለሳቸውን መዘገባችን ይታወሳል። ከዚህ ጋር በተያያዘ ሁለት የህወሓት ከፍተኛ ወታደራዊ አመራሮች እንዲሁም በርካታ መሳሪያዎች መማረካቸውንና በርካታው የህወሓት ጦር መደምሰሱም ተዘግቦ ነበር። አሁን በዚህ ሰዓት ደግሞ ሌላ ሰበር ዜና ወጥቷል። በጠለምት ተከዜ ጫፍ የድሮን ጥቃት ተፈጽሟል። ዛሬ ረፋድ ላይ ጠለምት የድሮን ጥቃት መፈጸሙን ምንጮቻችን ለሚዲያችን ገልጸዋል። በምስራቅ ጠለምት ምድር ሐምሾ ቀበሌ 3ቱ ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ ድብደባ የድሮን ጥቃት ፈጽሟል ሲሉም የአይን እማኞች ከቦታው ገልጸውልናል። እንደ ምንጮቻችን ገለጻ ከሆነ በጥቃቱም በቲዲኤፍ ላይ ከባድ ኪሳራ ደርሷል የተባለው። ከዚህ በተጨማሪም የህወሓት ታጣቂም ተከዜ ማዶ እንደገቡና እነገብሩ አካባቢ ሜካናይዝድ ጠምደዋል ሲሉ ምንጮቻችን ገልጸዋል። በምስራቅ ጠለምት ምጮር የአካባቢው የጸጥታ ኃይሎች ከቲዲኤፍ ወታደሮች ጋር ተፋጠዋልም ነው የተባለው። ይህ በእንዲህ እንዳለ ጠዋት በነበረው ተመሳሳይ ዘገባችን ከህወሓት ተገንጥለው በፌዴራል መንግስቱ በአብይ አህመድና በጌታቸው ረዳ የተመሰረቱትና በፌዴራል መንግስቱ ከፍተኛ ድጋፍ የሚደረግላቸው የሐራ መሬት ታጣቂዎች ላይ የአፋር ወጣቶችና የአፋር ህዝብ በድንጋይ እንዳባረራቸው መግለጻችን ይታወቃል። ከዚህ ጋር በተያያዘ በክልላችን ጦርነት ልታመጡብን ነው በሚል የአፋር ህዝብ እነዚህን የፌዴራል መንግስትና የጌታቸው ረዳ ኃይል ያስታጠቃቸውን የሐራ መሬት ታጣቂ የተባሉትን ወታደሮች የአፋር ህዝብ ሲያሯሩጣቸውና ከከተማው ሲያባራቸው እነሱም ተኩስ ሲከፍቱ የሚያሳይ ቪዲዮ ደርሶናል። በጥቂቱ ተመልክተን እንመለስ። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በመንዝ አውራጃ መንዝ ላሉ ምድር ወረዳ ሃይማኖታዊ በዓላትን ለማወክ በተንቀሳቀሰው የ104ኛ አየር ወለድ ክፍለ ጦር ላይ የተቀናጀ ጥቃት የፋኖ ኃይሎች ፈጸሙ። በሸዋ ጠቅላይ ግዛት እዝ መንዝ አውራጃ በመንዝ ላሉ ምድር ወረዳ በወገሬ ከተማ የከተመው የብልጽግና ዙፋን አስጠባቂ ቅልብ ሰራዊት በዛሬው ዕለት ጥር 19 ቀን 2018 ዓ.ም በህዝብ ክርስቲያኑ ዘንድ በድምቀት የሚከበረውን የወይን አምባ ቅዱስ ገብርኤል ክብረ በዓልን ለማወክ ከሌሊቱ 11 ሰዓት ላይ በመንቀሳቀስ ላይ ያለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው የሚኒሊክ ክፍለ ጦርና በቀጠናው በሚገኘው በአርበኞች ጦር ሰራዊት በተጣለው የደፈጣ ጥቃት የብልጽግና ሰራዊት ሙትና ቁስለኛ መሆኑን ክፍለ ጦሩም አስታወቀ። የፋኖ ኃይል 3 ስትራቴጂክ ቦታዎችን ቀድሞ የያዘ ሲሆን በጦሰኝ ኮረብታ፣ በአርቆ ሚካኤልና በብረት ቀተራ ቦታዎች ላይ በአገዛዙ ወታደሮች ላይ የተሳካ ጥቃት መፈጸሙን ኮሩ አረጋግጧል። በደረሰበት ከፍተኛ ኪሳራ የተናገጠው የአገዛዙ ሰራዊት ተጨማሪ ኃይል ከመንዝማም ወረዳ ሞላሌ ከተማ ወደ ወገሬ ከተማ በማጓጓዝ ላይ ሲሆን የዜና እስከተጠናከረበት ሰዓት ድረስ ውጊያው ተጠናክሮ መቀጠሉን ክፍለ ጦሩ በላከው የግንባር መረጃም አስታውቋል። የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከግንባር መረጃውን አጠናክሮም አድርሶናል። ይህ በእንዲህ እንዳለም በአርበኛ ደረጀ በላይ የሚመራው የአፋብን ጎንደር ጠቅላይ ግዛት እዝም ድል ቀንቶታል። በአንድነቱ የተነሳሳው ሰራዊታችን ደፈጣውን አጠናክሮ ቀጥሏል ሲሉ የፋኖ ኃይሎች ገለጹ። በአፋብን ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦርና ዶ ብርጌድ የተሳካ ደፈጣ ጥቃት ፈጽመዋል። በማዕከላዊ ጎንደር ምዕራብ ደንቢያ ወረዳ 2 ቦታዎች ላይ የፋኖ ኃይሎች የተሳካ ደፈጣም ሰርተዋል። በጨዋሂትና ጎርጎራ መካከል በሚገኙ 2 የብልጽግና ካምፖች መካከል
ሰባት ዋርካ የሚባል ቦታና ከቆላ ድባና ጨዋይት መካከል የሚገኝ ፈንጃ የተባለ ቦታ ላይ በተሰራ የደፈጣ ጥቃት ከ20 በላይ የአገዛዙ ጥምር ጦር የተደመሰሰ ሲሆን ከ30 በላይ ቁስለኛ ታቅፎም ተመልሷል የተባለው። በፋኖ በኩል ታጋይ ታደገኝ ደሴም የተባለ አባል ከምሽግ ምሽግ እየተረማመደ ብዙዎችን ከረፈረፈ በኋላ ራሱን በራሱ በማጥፋት መስዋዕትነት ከፍሏል። የአጼ ቴዎድሮስን ጽዋም ተጎንጭቷል። አርበኛው በብልጽግና ከበባ ውስጥ የገባ ሰዓት እጄን ለጠላት አልሰጥም በሚል ነው የአገዛዙን ኃይል ከረፈረፈ በኋላ ጥይቱን የጠጣው። በዚህ ውጊያ ከ20 በላይ የአገዛዙ ጥምር ጦር የተሸኘ ሲሆን ከ30 በላይ ደግሞ ቁስለኛ ሆነዋል። በድምርም ከ50 በላይ የአገዛዙ ወታደሮች ሙትና ቁስለኛ ነው የተደረጉ። በዚህ ጎርጎራ ዙሪያ ውጊያ በርካታ የብልጽግና ወታደሮች ከመደምሰሳቸው በተጨማሪም የብልጽግና ኃይሎች ሲጠቀሙባቸው የነበሩ በርካታ ወታደራዊ መጓጓዣዎች መቃጠላቸውና መንደዳቸው ሲነገር አንድ ኦራልና 2 ፓትሮሎች በፋኖ ኃይሎች በደረሰባቸው ጥቃት ከጥቅም ውጭ መሆናቸውም ተረጋግጠዋል። የብልጽግና ኃይል በደረሰበት ሽንፈት ምክንያት የፋኖ ኃይሎችን ማሸነፍ ሲያቅተው የአካባቢው ማህበረሰብ ላይ ጥቃት ለመሰንዘር ቢሞክርም የፋኖ ኃይሎች ዳግም ወደፊት በመጠጋት የአገዛዙን ወታደሮች ከቦታው እንዲጸዱም አድርገዋል ነው የተባለው። በመጨረሻም ከአማራ ፋኖ ብሔራዊ ንቅናቄ የወታደራዊ ስልጠና ማዕከል ኃላፊ ከሆነው ከአርበኛ ሳሙኤል ባለድል ጋር የፍሪ ፕሬሷ ጋዜጠኛ መልካም ሞላ ቆይታ አድርጋለች። ከዚህ ቆይታ ጋር በተያያዘ ወሳኝና ማዕከላዊ ተባሉ ቆይታዎችን እናስደምጣችሁ። የብዙዎች ጥያቄ ሆኖ ትግሉን የሚደግፉም የሁሉም ጥያቄ ሆኖ የአማራ አንድነት መመስረት በጉጉት ሲጠበቅ ነበር፣ ይፋ ሆኗል። ይህን ድርጅት ስላዋለዳችሁልን በትግልም ስላላችሁ የአማራ አንገት ቀና እንዲል በዱር በገደሉ እየተዋደቃችሁ ስላላችሁ ከልብ እናመሰግናለን። በቀጥታ ወደ ጥያቄ ነው ማልፈው። አርበኛ ሳሚ፣ እንግዲህ የአፋብን መመስረት በአንተም ሆነ በህዝቡና በሰራዊቱ የፈጠረው ስሜት ምን ይመስላል? በዚህን ጀምር። አመሰግናለሁ። እንግዲህ የአፋብን አማራ ፋኖ ብሔራዊ ንቅናቄ የድርጅታችን ምስረታ ህዝባችንም በሰራዊታችንም ላይ ይሄ ነው የሚባል በቃልም ለመግለጽ ጭምር ከባድ የሆነ ደስታ ተስፋን ይዞ መጥቷል። ምክንያቱም ከአሁን በፊት እንደ አማራ በተለይ በዚህ የትጥቅ ትግል አንድና ብቸኛ ሁሉንም አማራ የሚያሰባስብ ለአማራም ለኢትዮጵያም ተስፋ የሚሆን ድርጅት ተመስርቶ ተሰርቶ አያውቅም። በተለይ ትክክለኛ የሆኑ የአማራ ኮዞችና ጥያቄዎችን ይዞ ከዚህም አንጻር አሁን ድርጅታችን ከዚህ 2-3 ዓመት የትጥቅ ትግል ፍትጊያ እና ቆይታ በኋላ ወደዚህ አንድ አማራዊ ድርጅት ምስረታ መብቃቱ ህዝቡን በጣም አስደስቶታል። ሰራዊቱን የመታገል የመዋጋት ስነልቦናውን እጅጉን ከፍ አድርጎታል። እንደኔ እንደ አንድ ኃላፊነት እንደተጣለበት በታሪክ አጋጣሚ እንደው በመሪነት ደረጃ ተቀምጦ ይህንን ኃላፊነት እንዲወጣ ስራም ኃላፊነትም እንደተሰጠው አንድ አባል አንድ ታጋይ በጣም እድለኛ ነኝ እላለሁ። ኃላፊነቴንም በአግባቡ ተወጥቻለሁ እላለሁ። እንግዲህ ዓላማችን ግብ ለማድረስ የማሸነፊያ ቁልፍ ጉዳዩ በአንድነትና በጥንካሬ በጋራ ዓላማን እንዲሁም ለዓላማ በመታመን ጠላታችን መግቢያ ቀዳዳ በማሳጣት በአንድነትና በህብረት ማለት ነው የተባበረ ብርቱ ክንዳችን መተማመኛ ኃይሉ ላይ ማሳረፍ ትልቁ ለዓላማችን መሳካት ዋነኛውና ወሳኙ ነገር ነው። ለዚህም የአማራ አንድ መሪ ድርጅት ተፈጥሯል። ስለዚህ በዚህ ጊዜ በዚህ ታሪክ አጋጣሚ እዚህ ላይ በመገኘቴ በጣም ደስተኛ ነኝ። ከዚህም በኋላ ህዝቡም ትግሉም የሚጠብቅብንን ስራ ለመስራት ይሄ ፍላጎት ካለው ይሄ ደስታ ስሜት ካለው ህዝብና ሰራዊት ጋር ሆኖ ለውጤት በጣም በተሻለ ሁኔታ በተሻለ ደስታ እንተጋለን ማለት ፈልጋለሁ። አመሰግናለሁ አርበኛ ሳሙኤል። እንግዲህ ወደ ብልጽግና እጅ እየሰጡ ከሚገቡ አንዳንድ ፋኖዎች አንጻር የፋኖ ወታደራዊ አቅም እንደተዳከመ አድርገው የሚያስቡ አሉና የፋኖ ወታደራዊ አቅም ያለበት ደረጃ ምን ይመስላል? እንግዲህ ለብልጽግና እጅ የሰጡ ኃይሎች ምናልባት ምን ይዛችሁ ገባችሁ ሲባሉ ይሄን ይዘን ገባን እኛ ብቻ ነበርን ቢሉ የሚገርም አይደለም። ከተላከበት ቦታ ደርሶ ሲመለስ ይሄን አሳክቻለሁ ብሎ መቀላመዱ የሚጠበቅ ነው።
ለዚያም ሲባል የአማራ ፋኖ ኃይል እንደተዳከመ ወታደራዊ ኃይሉ ሊነገር ይችላል። ነገር ግን ከምን አንጻር የሚለውን ነው ማየት ያለብን። ከምን አንጻር? አንደኛው ከትጥቅ ትግል እንዲሁም ከሽምቅ ተዋጊዎች ከሚጠበቀው የድል ወይም ደግሞ ወታደራዊ ድል አንጻር ስናየው በወሎ፣ በሸዋ፣ በጎጃም እና በጎንደር የስርዓቱን ሰራዊት እንደ ከብት እየነዳ ያለ ይሄ ጠንካራ የአማራ ሰራዊት ነው። ቢዳከም ኖሮ ይህን ሊያደርግ ይችል ነበር ወይ ካል አይችልም። ስለዚህ ጠንካራ መቼ እንደሆነ በተግባር ማሳያ ስላለው በዚያ ነው ላልፈው የምችለው። ሁለተኛ ከስልጠና አንጻር ነው። የአማራ ፋኖ እየተንቀሳቀሰ እየታገለ ባለባቸው ቀጠናዎች በሙሉ ያልተቋረጠ ኃይል የማደራጀት ስራ ወታደራዊ ግንባታው እድገት ላይ ነው ያለው። ይህንንም በየጊዜው የሚመረቀው ሰራዊት በየጊዜው የሚመረቀው የኮማንዶ ኃይል ማሳያና እማኝ ነው። ሌላው ከዓላማ አንጻር ነው። ከዓላማ አንጻር ስርዓቱ ቀጥሯቸው ልኳቸው የነበረ በፋኖ ስም ተወሽቀው የፋኖን ዩኒፎርም ለብሰው ህዝብ ሲዘርፉ፣ ልዩነትን ሲፈጥሩ፣ ወንድሙ ከወንድሙ ጋር እየተተኳኮሰ እየተጋደለ እንዲኖር ሲያደርጉ የነበሩ ሰዎች እየጠሩ ወደ ወገናቸው ወደ ላካቸው ስርዓት ሲሄዱ የጠራና ጠንካራ የተጋመደ አንድነት ያለው ሰራዊት ተገንብቷል ማለት ይቻላል። ነገም ይገነባል። ከዚህ አንጻር ስናየው የፋኖ ሰራዊት እየተዳከመ ነው የሚለው የሚያስቅ ነው የሚሆነው። አርበኛ ሳሙኤል፣ ፋኖ አንድ ባለመሆኑ ምን አጣ? አንድ በመሆኑ ውስጥ ምን አይነት እድሎች ይፈጠሩለታል? ጥሩ እንግዲህ የፋኖ አደረጃጀት አንድ አለመሆን፣ አንድ መሪ ድርጅት አለመኖሩ በጣም ዘርፈ ብዙ ጉዳቶች ነበሩት። አንደኛው ቅድም ከላይ እንዳልኩሽ ሽብልቅ ሆነው ገብተው ሰራዊትን ከሰራዊት ሲያገዳድሉ ለነበሩ ሰዎች መግቢያ ሆኗቸው ነበር። አንድ ሁለተኛ ከስርዓቱ ተልዕኮ ይዘው የመጡ ኃይሎችን ኃይል በመሰብሰብ ስም መወሸቂያ መደበቂያ ሆኖ የልዩነት ምንጭ ሆኖ እንዲቆይ አድርጓል። ሶስተኛው በፋኖ ማሊያ ከዚህኛው ነኝ እያሉ በአንድ መዋቅር ባለመሆን ህዝቡ ያለ ሰቀቀን ተልዕኮ ባላቸው የገንዘብ ረሃብ ባለባቸው ዓላማ በሌላቸው ሰዎች በአደገኛ ሁኔታ ሲዘረፍ ቆይቷል። ይህን ያደረጉ ኃይሎች አሁን እየገቡ ነው ያሉት አንድነቱ ሲመጣ። ምክንያቱም መግቢያ የላቸውም፣ ጠርቃቅ ውስጥ ነው የሚገቡት። ስለዚህ ህዝቡን ከፍተኛ የሆነ ዝርፊያ ውስጥ እንዲገባና ለፋኖ ክፉ ስዕል ሊኖር እንዲችለው አድርጎ ጎድቶን ቆይቷል። ተላላኪዎች መመሸጊያ መደበቂያ አግኝተው ቆይተዋል። እንደ ታጋይ እየታዩ እንዲቆዩ ባዘጋጁት የሚዲያ ግሪስታ ሳይቀር ተሸፍነው እንደ ጀግና ሲወደሱ ቆይተዋል። የዓላማ ሰው እና የእህል ሰው ሳይለይ ቆይቷል። ስለዚህ አሁን አንድነቱ ሲመጣ ሌቦች፣ አስመሳዮች ገና አንድነቱ እየቀረበ ሲመጣ ህዝቡን ማጋልጦ እንደሚሰጣቸው እነሱን ጥርቃቅ ውስጥ እንደሚገቡ ሲያስቡት እየሄዱ እጅ እየሰጡ ያለበት ሁኔታ አለ። ይሄ አንድነቱ ያመጣው በረከት ነው ብዬ አስባለሁና ህዝቡን ለዝርፍ ያጋልጦታል። ወንድም ለወንድም ሲገዳደል እንዲቆይ አድርጎታል። አለመተማመን እንዲኖር አድርጓል። ዘራፊዎች የፋኖን ስዕል እንዲያበላሹት እድል ፈጥሮላቸው ነበረ። ዓላማው ወደፊት ከመራመድ ይልቅ እዚሁ እየዞረ እንዲቆይ አድርጎት ነበረ። በዓለም አቀፍ የፖለቲካ እይታ ስዕላችን የተሻለ እንዳይሆን አድርጎት ነበረ። ለስርዓቱ መግቢያ እድል ፈጥሮለት ነበረ። በጣም በርካታ አንድነቱ አለመፈጠሩ ሰፊ እድሎችን ፈጥሮላቸው ነበረ። ጥሩ፣ ቀደም ሲልም አንስተዋል። የአማራ ህዝብ የህልውና አደጋ ገጥሞታል ብሎ የተነሳ ፋኖ የኮሪደር ልማት አየሁ ብሎ ብልጽግናን ሲያደንቅ በሚዲያ ተሰምቷል እና ከምን ተነስተው እንዲህ ሊሉ ቻሉ? አይ ምን አለ መሰለሽ አለም፣ እንደው በመጀመሪያ ብዙ ጊዜም በሚዲያ ጭምር በፊት ግብራቸውን የምናውቃቸው አካላት አሁን እጅ ሰጡ ማለት ነው። በተደጋጋሚ ለማሳየት መረዳት እንዲቻል ለማሳየት እንሞክር ነበረ እና በፋኖስ ምን አይነት ሰዎች ወጥተው ነበረ? በመጀመሪያ አሁን እዚህ ኮሪደር መጎብኘት እንደ ብርቅ እንዲታይባቸው መጀመሪያ ምን አይነት ሰዎች ወደ ፋኖ ወጥተው ነበር ማለቱ ማየት ይቀድማል ብዬ አስባለሁ። አንደኛ ለዝርፊያ የወጣ ነው። ሁለተኛው ተልዕኮ ይዞ የገባ ነው። ሶስተኛው
አልፎ አልፎ ደካማና ሰነፎች ናቸው፣ ወይም ደግሞ ዘፈን ሰምተው የወጡ የነበሩ ሰዎች ናቸው። አሁን እዚያ ላይ የምናያቸውን ነው እንደዚህ የሚለው። ስለዚህ እነኚህ ሰዎች ኮሪደር ላይ ያየናቸው አካላት ማለት ነው በወጡበት ዓላማ በተለይ ተልእኮ ይዘው የገቡትኝ በወጡለት ዓላማ ለ3 ዓመት ገደማ ዓላማቸውን አሳክተዋል። በምን ቅድም ሳነሳ እንደነበረው ልዩነት በመፍጠር ፋኖነትን ክብሩን በማውረድ ሲሰሩ የቆዩ አካላት ናቸው እና በፋኖ ውስጥ ተሰግስገው ስለነበረ እነኚህን ሰዎች ለማጋለጥ ብዙ የተናገርነ ቢሆንም ጊዜ ግን አሁን በቀጥታ ፊት ለፊት አመጣቸው። እንዴት አመጣቸው ካልን እንደው እስኪ ስናስበው ለአማራ ህልውና ስጋት ኑሮበት ጥያቄ ኖሮን ወጣን ያሉ ሰዎች የትኛው ጥያቄ ተመልሶ ለህዝቡ ወይም ለአማራው ተመልሰው ገቡ ብለን ብንጠይቅ ምን ይሆናል መልሱ? ምንም። የወጡበት ዓላማ ግን ይሄን አድርጎ ስዕሉን አጥፍቶ ማሟሸሽና መግደል ነበረ። ትግሉ በራሱ አንጓሉ አወጧቸዋል። የትግሉ ሂደት እውነትን የያዘ የህዝብን እንባ የተሸከመ የህዝብን አደራ የያዘ የህልውና ስጋትን የያዘ ስለሆነ በራሱ ጊዜ አንጓሉ አወጣቸዋል። ዛሬ ላይ ኮሪደር ላይ ቆሞ የትኛው የአማራ እንባ ታብሶ የትኛው የታረደ በጅምላ የተቀበረ ማህበረሰብ ካሳ መካሱ ቀርቶ እውቅና ተሰጥቶት በጅምላ መጨፍጨፉ ያለሰቀቀን መቼ እውቅና ተሰጥቶት? ነገስ በምን አይነት ሁኔታ የደህንነት ማረጋገጫ ተይዞ ነው? ዛሬንም ጨምሮ ጥያቄያቸው ሆዳቸው እስኪሞላ ነበር። ጥያቄያቸው ተልኳቸውን እስኪፈጽሙ ነበር። ጥያቄያቸው የነሱ ስንፍና ከአማራ ህዝብ ህልውና እስኪበልጥባቸው ድረስ ነበር። ያ ስለሆነ አዲስ አበባ ቀርቶ እኮ ጎንደርና ባህር ዳርን እኮ መብራትና ቀለም ማቀብቶታል። ያን ማየት ይችሉ የለ ቀላል እኮ ነው። አንዳንዴ እንደውም በውጊያ ስንገባ እኮ እናየዋለን ከተማው ላይ እና ይሄንም ያልተረዱ ሰዎች እዚህ ሄደው ቢገቡ እዚህ ግባ የሚባል ነገር አይደለም። በዋነኝነት እኛና የነሱ ዓላማ የተለያየ ነው። ከጅምሩም እኛ የነሱ ዓላማ እስከ ኮሪደሩ ሲሆን የኛ ዓላማ እስከ አማራ ነጻነት በኢትዮጵያ ዕጣ ፈንታ ላይ እኩል ወሳኝ እስከ ማድረግ ድረስ ነው። ዝንብና ንብ እኩል አይታዩም። ስለዚህ ዝንቦች በዚህ መንገድ ሄደው ሲጮሁ ብናይ የሚጠበቅ ነው። ነገር ግን ነገ ፍርድ ያገኛሉ። የፋኖ ሰራዊት የትግሉን ዓላማ እንዲረዳ ስልጠና ይሰጠዋል። እንግዲህ በተደጋጋሚ አሁን በየማሰልጠኞች እየሰለጠነ ያለው ሰራዊት በሚገባ ዓላማውን እያወቀ እየሰለጠነ ያለበት ሁኔታ አለ። ነገም ከዚህ በተሻለ ሰፍቶ ይመጣል። ከአሁን በፊት እንግዲህ 2-3 በተቋም ደረጃም በየክፍለ ሀገሩ እንዲሁም ደግሞ በድርጅት ደረጃም ለድርጅቱን የቆየንበት ሁኔታ ስላለ ሙሉ ጥቅል ወጥነት ያለው ይሆናል ለማለት ይከብዳል። ነገር ግን ሁሉም በየያዘው ዓላማ ስልጠናዎችን ይሰጣል፣ ያደራጃል፣ የትግሉን ዓላማ በሚገባ ያስረዳል፣ ያስገነዝባል። በዚያ መንገድ ማሳደጉ አስፈላጊ ስለሆነ አንድ ሰው የሚሞትበትንም የሚገልበትንም መስዋዕት የሚከፍልበትንም ዋጋ የሚከፍልበትን ነገር በሚገባ ጠንቅቆ ማወቅ ተገቢ ስለሆነ በዚያ ልክ በጣም በተሻለ ሁኔታ እየተሰራ ያለበት ሁኔታ አለ። አሁንም ተጠናክሮ ወጥና አንድ አማራዊ በሆነ ማንዋል እየሰለጠነ የሚሄድበት እድል ከፊቱ ስላለ ከነበረው በላይ ወደፊት የምንሰራው በጣም ብዙና ተስፋ የሚጣልበት ይሆናል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩል። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩል። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።